Chad has closed its eastern border with Sudan following violence linked to its neighbors' civil war. በሱዳን ውስጥ የተቀሰቀሰው የእርስ በርስ ጦርነት በጎረቤት ሀገራት ውጥረት እንዲነግስ አድርጓል። በፈረንጆቹ አቆጣጠር 2023 የተቀሰቀሰው የእርስ በርስ ጦርነት የቻድን ወታደሮች ሕይወት ቀጥፏል። የጎረቤቷን ሀገር ሱዳንን የእርስ በርስ ጦርነት ለዓመታት ስትመለከት የቆየችው በጦርነቱ ላይም እጇን እንዳስገባች በበርካታ የውጭ መገናኛ ብዙሃኖች ዘገባዎች ሲሰራባት የቆየችው ቻድ በትናንትናው ዕለት ከሱዳን ጋር በምትጋራው ድንበር ላይ 5 ወታደሮቿን በሞት አጥታለች። በትናንትናው ዕለት ወታደሮችን በሞት ያጣው የቻድ መንግስት ከሱዳን ጋር የሚያዋስነውን ድንበር ዘግቷል። ውሳኔውም የሱዳንን ታጣቂ ቡድኖች ተደጋጋሚ ወረራዎችን ለማስቆም አስፈላጊ መሆኑን አስታውቋል። በሱዳን እየተደረገ ባለው የእርስ በርስ ጦርነት ምክንያት ወደ 1 ሚሊዮን የሚጠጉ ሱዳናውያን ድንበር አቋርጠው ወደ ቻድ መግባታቸውን ሮይተርስ ዘግቧል። ሱዳናውያንን ለ3 ዓመታት ስትቀበል የነበረችው ቻድ ጦርነቱ እንዳይስፋፋና ሱዳናውያን ወደ ቻድ ምድር እንዳይፈናቀሉ ታስቦ የተወሰነ ውሳኔ መሆኑን አስታውቃለች። ባልቲ ድንበር አቅራቢያ 5 ወታደሮቿንና 3 ዜጎቿን በሞት ያጣችው 12 ዜጎቿ በግጭቱ ምክንያት የቆሰሉባት ቻድ ለማንኛውም ጥቃትና የድንበር ጥሰት የበቀል እርምጃ የመውሰድ መብቷ የተጠበቀ መሆኑን ይፋ አድርጋለች። We tell them that this is the first and last time. This is unacceptable. This is the last time anyone will violate the integrity of Chadian territory to attack its defense and security forces and disrupt the peaceful lives of our citizens. በጄኔራል አብደል ፈታህ አልቡርሃንና በጄኔራል መሐመድ ሐምዳን ዳጋሎን ሄሚቲ የሚመሩት ሁለቱ ጦሮች አሁንም በሱዳን ውስጥ የሚያደርጉትን ግጭት አጠናክረው ሲቀጥሉ በሱዳን ውስጥ ተጨማሪ ቀውስ እንዲፈጥር አድርጎታል። በእርስ በርስ ጦርነት ህይወታቸውን ሲገብሩ ወደ ጎረቤት ሀገራትም ሲሰደዱ የቆዩት ሱዳናውያን አሁንም በድጋሚ ረሃብ ተጋርጦባቸዋል። በግጭቱ ምክንያት ከቤት ንብረታቸው ተሰደው በሱዳን በተለያዩ አካባቢዎች በሚገኙ መጠለያ ጣቢያዎች ውስጥ የሰፈሩት ሱዳናውያን ለዓመታት በቻድ በኩል የእርዳታ አቅርቦት ሲደረግላቸው የቆየ ሲሆን በአሁኑ ወቅት ድንበሩ መዘጋቱ ሱዳናውያን ለረሃብ እንዲጋለጡ እንደሚያደርጋቸው ተገልጿል። የፖለቲካ ተንታኟ ኮልድ ካይር በሱዳን ውስጥ የረሃብ መጠኑ በጨመረበት በአሁኑ ወቅት የቻድ መንግስት ከሱዳን ጋር የሚያዋስነውን ድንበር መዝጋቱ ለሱዳናውያን የሚገባው የሰብአዊ እርዳታ መጠን አነስተኛ እንደሚሆን ተናግራለች። Sudan, what does the border closure mean for not only those people trying to escape the fighting but also the aid that was getting into Sudan? Yes, well, unfortunately, very little aid was actually getting into Sudan. And now with this border closure, even less will be getting in at a time where the famine rates in Sudan have skyrocketed. ወታደሮቿና ሰላማዊ ዜጎቿ እንደተገደሉባት ያስታወቀችው ቻድ በጥቃቱ ላይ የማን እጅ እንዳለበት ከመግለጽ ተቆጥባለች። በቻድ መንግስት ክስ የቀረበባቸው ሁለቱ ተፋላሚዎች በሀገሪቱ ወታደሮች ላይ ለተፈጸመው ጥቃት ኃላፊነት ከመውሰድ ተቆጥበዋል። በሱዳን የእርስ በርስ ጦርነት ላይ እጇን እያስገባች እንደሆነ በአብደል ፈታህ አልቡርሃን ክስ የሚቀርብባት ቻድ ከሱዳን ጦር ጋር ያላት ውጥረት ተባብሷል። ድሮኖችን ጨምሮ የተለያዩ የጦር መሳሪያዎችን ወደ አርኤስኤፍ ለማጓጓዝ የሚያገለግል ምቹ ሁኔታ ፈጥራለች ተብላ ክስ ሲቀርብባት የነበረችው ክሱንም ስታጣጠል የቆየችው ቻድ ከሱዳን ጦር ጋር የሚያጋጫትን ተግባር በድንበሯ ላይ ተመልክታለች። ከፈጥኖ ደራሽ ኃይሉ ጋር ለ3 ዓመታት ጦርነት ሲያደርግ የነበረው የሱዳን ጦር በሀገሪቱ ውስጥ የተቀሰቀሰውን የእርስ በርስ ጦርነት የሚያስቆም የተኩስ አቁም ስምምነት በአሜሪካና በአረብ ሀገራቶች አማካኝነት ሲቀርብለት ቆይቷል። የሀገራቱን የተኩስ አቁም ስምምነት ሀሳብ ለመቀበል ቅድመ ሁኔታዎችን ሲያስቀምጥ የቆየው የሱዳን ጦር የተኩስ አቁም ስምምነቱ የሱዳንን ብሔራዊ ደህንነትና የግዛት አንድነት ግምት ውስጥ ማስገባት እንዳለበት ማስታወቁን አናዶል ዘግቧል። ከሱዳን ጦር ጋር ግጭት ውስጥ የገባው የፈጥኖ ደራሽ ኃይሉ በበኩሉ ሀገራቱ በሚያቀርቡት የተኩስ አቁም ስምምነት ላይ እንደሚስማማ ሲገልጽ ቆይቷል። በሱዳን ውስጥ የተፈጠረውን ቀውስ ለማስቆም ለበርካታ ወራቶች የድርሻቸውን ሲወጡ የቆዩት አሜሪካና የአረብ ሀገራቶች ጦርነቱን ማስቆም ተስኗቸዋል። ይባስ ብሎ የቻድንም ዜጎች ህይወት መቅጠፍ ጀምሯል። በተባበሩት መንግስታት ድርጅት ሪፖርት መሰረት በሺዎች የሚቆጠሩ ዜጎችን በጦርነት ምክንያት በሞት ያጣችው 11 ሚሊዮን የሚሆኑ ዜጎቿንም ለስደት የዳረገችው ሱዳን በያዝነው ሳምንት ተማሪዎችን ወደ ትምህርት ቤቶች በመመለስ የትምህርት ስርዓቱን እንደ አዲስ ማስጀመሯን ሱዳን ትሪቡን ዘግቧል። በጦርነቱ ምክንያት በዋና ከተማዋ ካርቱም የሚገኙ ወደ 280 የሚጠጉ ትምህርት ቤቶች የወደሙባት ሱዳን የትምህርት ቤትና የአስተማሪዎች እጥረት ፈተና ሆኖባታል። በሀገሪቱ ውስጥም ከ8600 በላይ የመምህራን እጥረት እንዳለ የሱዳን የትምህርት ሚኒስቴር ይፋ አድርጓል።